ና እሱ ውጪ ነው ያለው። ውጪ ማለት ሀገር ውጪ ነው ያለው። ያውቃል ከሀገር ውጪ ነው ያለው? ሀገር ውጪ። እርግጠኛ ነሽ? ወሬን ምሩጦ ዝም ብለህ ሂድ፣ ዝም ብለህ ሂድ፣ ዝም ብለህ አልሄድም። ምትሄድሽ እዛ ከሄድሽ ብዬሻለሁ። በጣም ተጉላያለች። ወንድምሽ የሚጉላላ ጠየቅኝ ነገር መልሼ እልሃለሁ። በቃ እዚህ እንዳለ ደግሞ እኛ መረጃ አለን እያልኩሽ። ቁጭ በል ቁጭ በል። ይሄ ታዲያ ይሄ አሁን ያገባት እያልክ ያለው ሰው አያውቅም ይሄን ነገር። ሚስቱ እንደሆነች አያውቅም። የመኮንን ሚስት እንደሆነች አያውቅም። እየሰማኸኝ ነው? አዎ። ስለዚህ ይኸውልህ አንድ ነገር አደርጋለሁ ብትል ይሁን ለመሸወድ እሞክራለሁ ምናምን ብትል በታምር እንደማይሳካል እወቅ። በእህትህም ትፈርዳለህ። እንደዛ ስታደርግ ንገረኝ እስኪ አንተ ፊት ለመግዛት የሚያስችል ራይድ መግዛት መስራት እንድትችል ለእህትህ ኮስሞቲክስ መክፈት እንድትችል የሚያስችል በሚሊዮን የሚቆጠር ገንዘብ ከየት መጣ? ተጋብቶ እዛው ቤተሰቦቹ ጋር መኖር ጀምሮ የልጁ ቤተሰቦች ጋር ከዛ በኋላ ወደዚህ ተመልሶ ወዴት? ወደዚህ በ8 ዓመት ውስጥ ብቻ ከ10 በላይ ሳይቶችን በከፍተኛ ጥራትና ታማኝነት ገንብቶ ማስረከብ የቻለው ቴምር ፕሮፐርቲስ በአሁኑ ሰዓት ቤት ለመግዛት ላሰባችሁ ታላቅ የምስራች ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ባለ 1 መኝታ 78 ካሬ በ5.4 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 117 ካሬ በ8.1 ሚሊዮን ብር ጠቅላላ ክፍያ በሳር ቤት፣ በአዋሪ፣ በፒያሳና በአያት በከፍተኛ የ35% ታላቅ ቅናሽ የእድሉ ተጠቃሚ እንዲሆኑ ተጋብዘዋል። እንዲሁም የንግድ ሱቆችን በፒያሳና በገላን ቃሊቲ በተለያዩ የካሬ አማራጮች ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃ በ0941 60 50 92 ወይንም በ0922 52 25 84 ላይ ይደውሉልን። ቴምር ፕሮፐርቲስ። ምንም አረፍ በይ። ሰላም ነው፣ ሰላም ነው። አይዞሽ። ይዟት መታለች። እስኪ ትዕግስት እዚህ ቤት ትኖራለች፣ ትዕግስት እዚህ ቤት ትገኛለች የሚል ጥቆማ ማለት ስትይ ያንን ለማስረገጥ ያንን ደግሞ ማረጋገጫ ለማግኘት ምን ጭምር እዚህ ድረስ ይመጣ የመኮንን እህት ቤት ነው ያገኘሻት? አዎ እዛ ነው ያገኘኋት። እዛ በጣም ትልቅ ቤት አላቸው። እዛ ቤት ውስጥ ነበረ። እኔ ግን በመሀል እየገባው በሌሉ ሰዓት ያጣራው እኔ ራሴን ጠብቄ ነበር የምወጣው። አንዳንዴ ባልሰጣት እመርጣለሁ። መድኃኒቱን በሰጠዋት ቁጥር አንድ ስቴፕ ደክማብኝ ነው የማገኘው። እነዚህ ሰዎች አያውቋትም ማለት ትሽ እንደማያውቋት ነው ሲናገሩ ነበር። አንቺ እንዴት ነው ታውቂያለሽ? አንተ ማነስ ጀመር ስለ ትዕግስት የምትጠይቀኝ? አሁን እኛ እስካሁን ተጠርጣሪ አልነበራችሁም። አሁን ግን ተጠርጣሪ እንድትሆኑ እያደረግሽ ነው። ምንድነው የምታውቀው? ይኸውልሽ ከህግ ጋር ተባባሪ እያልኩሽ ምንም የተሳሳትን እኩቱ ነገር የለም። ይሄ ችግር የኛ ሳይሆን ያንተ ነው። መጀመሪያ አድራሻውን በደንብ አጣራ። ገባኔ እሷን ቤት አንቺ ስላንቺ አይደለም እያወራነው ስላንቺ አይደለም እያወራነው እንጂ እኮ ትሰምኛለሽ። ቆይ ግን እኔ አንድ ጥያቄ አለኝ። አዎ ጥሯት ብያቸዋለሁ፣ ግን ደግሞ እሷ ስራ ላይ ነች ምናምን እያሉ ያንዛዙት ነው። ቆይ ማለት እንዴት አወቃት ማለት? ቆይ ምንድነው አልገባኝም። እስኪ እናንተ ተረጋጉ። ምክንያቱም ቅድም እንዴት ሲሆኑብን አላየሽም እኮ። እኛም በፍቃደኝነት ነው አይደለ ተቀብለን አክብረን እሺም ብለን ይኸው በሚዲያም ፍቃደኛ ይሆን ቀንዳም 666 አንተ በስማም አንተስ ውሸታም አቴቴ ሰውም እየነካ ነው፣ ሰውም እያበሳጨ ነው። ይሄ መሆን የለበትም። ምን ባደረኩኝ? ሰውም ያዳምጡ መጀመሪያ። አራማ አዳመጫ ይደፈን። ዝም ብለህ ለምን አታወራም አንተ? ለእኔና ለመኮንን የተመለሰ ሰው የለም። ከወንድሜ ራስ ወረድ፣ ከእኔ ወረድ። ቆይ እስኪ እኔ አልገባኝም እቴቴ ማለት አንተ ግን ተጠንቀቅ። በምንገናኝበት መንገድ እንገናኛለን። ስለዚህ አፈን ዝጋ። ምንድነው ግን የሞተ ሰው የምታነሱት እንዴ? እቺ ሴትዮ ሙታ ተቀብራለች እኮ የለችም። ለምን ታነሷታላችሁ? ይሄ መኮንን የተባለ ሰው ጭራቅ ነው እንጂ ወይ የጭራቅ ጅራት አስከትሎ እንደው እንጂ እኔ ሊገባኝ አልቻለም። እሱንም ጭምር ነው አንተንም ጭምር ነው መቀመቅ ማስገባት። ግን ከመታሰሩ በፊት እኔ ማጅራት ነው የኛ ፈላስፋ የኛ አስፈራሚ። እንዴት ነህ? እነዚህ ሁለት ጓደኞችን እንድታወራ አልፈልግም። በቃ ተወኝ። አንተ ነፃ ልትሆን ውክልናህን አንስተህ የፈለግከውን ነገር ስትሰራ ከርመህ አንተ ነፃ ልትሆን አይሆንም። እቴቴ ይኸውልሽ ተረጋጊ። ትክክል ነው። መንታት የላትም ትዕግስት ብሎ አስፈራርቶኝ ነው ብዬ ነው አንገትህን ማስመታ እንድታውቅ
መጀመሪያ እኔን አሁን አይ ግንዛቤ ውሰድ። እኔ ስለሞተ ሰው አይደለም ማውራው። እኔ ከሞቱት በታች አይደለም እንዴ አሁን እዚህ ያለው ካሉት በታች እኮ ነው። እኛ ፈላስፋ የኛ ወተወካይ አልታየችም። እኔ ጋር እህቷ ናት። እህቷን አሳክሚልኝ አንቺ ጋር ትቆይ። እህትህ ሞታለች አልሞተችም? ትዕግስት በህይወት አለች የለችም? አልሞተችም አለች። ምን? አይ በአግባብ መጠየቅ እንደዚህ ነው። በአግባቡ ጠይቃለሁ። አይ እስኪ ተወኝ። እሷ ነገርማ በከንቱ ነው የቀረው። በቃ ከባድ ነው። አሁን ስለሷ እኔ ወጣ ተለማ አንተ እስካለችም የገዛ እህትና ወንድም ነግረውኛል። ተብረኛላ ነገር ቆይ አንዴ ይነግረናል። ተብረኛላ ነገር ተደውሎ ምንድነው ምናምን ስንል ትዕግስት አረፈች ምናምን ነገር የሚባል ነገር ተሰማ። እንዴት እንደዚህ ሊሆን ይችላል? አሁን እያልከኝ ያለው ደግሞ እብድ ስለነበርኩ ነው እንደዛ እያልኩ የነበረው ምናምን ልትል ነው ደግሞ። አንቺ ምን ትሰሪያለሽ እዚህ? ቁጭ በል ነው ቁጭ በል። ያስፈራራኝ ነው። ያልሄድክበት ያልማሰንክበት ቦታ የለም። ይሄን ያክል እኔን ወንጀለኛ ለማድረግ ነው። ከአንድም ሁለቴ ተደጋጋሚ ጊዜ ከአቤል እናት ጋር አይቻታለሁ ብለህ እሪ እምቧ ስትል ነበረ። የአቤል እናትን እቤቷ ድረስ እየሄድክ አምጫት ካለበለዚያ እገልሻለሁ ያልካት ስታስፈራራትም ጭምር ነበር። አዎ የገባው ወደ 4 ሚሊዮን ብር ነው ያየሁት። ደረ ምንድነው? ስለምንድነው ታወሪ? ምንድነው እንዴ? አንቺማ ተከፍሎሻል። ለፍልፊ ችግር የለም። ምንድነው የሚከፈለኝ? አንተ ብለኛል እኮ ብለሃል። አንተ ነው የምትናገር አይሻልም? ምንድነው እየፈለክ ነው? እዚህ ተቀምጣ አሁንም እየጠበክ ነው? ተስፋ አልቆረጥክም? ቆይ እንዴት ነው ነገሩ ስንለው አላየኋትም ተሳስቼ ነው። በህይወት አለች ብለሃል? አለች። የት ነው ያለችው? ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ከዚህ ቀደም በተመለከታችሁት ቪዲዮ ትዕግስትን እናገኛታለን ብለን በሄድንበት ቦታ ላይ ያገኘናትን ነርሷን እንደነበረ አውቀናል። እያንዳንዱ ነገር ደግሞ ነርሷ የተፈጠረው ነገር እነ የአቤል እናት ቤት ምን አይነት ነገር እንደተፈጠረ ምን አይነት ነገር ሲከናወን እንደነበረ እንዲሁም ደግሞ ከ2 ወር በኋላ ወዴት ይዘዋት እንደሄዱም ጭምር እንግዲህ ሰምተናል ማለት ነው። ከዛ ምንድን ያደረግነው ያንን አድራሻ ተከትለን በሄድንበት ሰዓት እንግዲህ ያንን ቤት በጊዜያዊነት ሲከራዩት ትዕግስትን ለማቆየት እዛ ቤት ሲገቡ የነበሩ ልጆች እንደነበሩና የአንደኛው ደግሞ ስልክ ቁጥርም ጭምር እዛ እንደተቀመጠ አገኘን። ስለዛ ሰው ስናጣራ ማንነቱን አውቀናል። ስልኩ አይሰራም። በስልኩ መሰረት እንግዲህ እኛ ደግሞ አድራሻውን አግኝተን እንግዲህ ቦታው ላይ ተገኝተናል ማለት ነው። ስለዚህ ይህ ሰው ማን ነው? ትዕግስትን እስከዛ በኋላ ወዴት ነው የወሰዷት? ምን ነበር ሲያደርጓት የነበረው? ምን ነበርስ ያደረጓት የሚለው ነገር አብረን የምንመለከት ይሆናል ማለት ነው። ይህንን ሰው አሁን ባገኘነው አድራሻስ እናገኘዋለን ወይስ ስቲል እስካሁን ድረስ ከነ ትዕግስት ጋር ሌላ ቦታ ላይ ናቸው ያሉት? ይሄን ነገር እንግዲህ በጣም የረጅም ጊዜ ታሪክ ነው፣ የቆየ ታሪክ ነው። ነገር ግን ከስልክ መሰረቱ ከኋላ ተመልሰን እንግዲህ ነገሮችን እያጣራ ነው የምንገኘው። ስለዚህ ቤተሰቦች አሁን እዚህም ደርሰን ደግሞ ምን ልናገኝ እንደምንችል አናቅም። ስለዚህ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉኝ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ይህንን ቻናል ቤተሰብ መሆናችሁና መቀላቀላችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱና ብዙ ሰው ሊማርበት እንደሚገባ እየገለጽኩላችሁ አብራችሁን እንድትቆዩ ጋበዝኳችሁ። መልካም ጊዜ። እንግዲህ ሰሞኑን በተደጋጋሚ ይህን ነገር ከሰማን በኋላ ስለዚህ ልጅም ለአኗኗሩም እያንዳንዱን ጥናት ስናደርግ ነበር፣ ክትትል ስናደርግ ነበር፣ የሚኖርበትን አካባቢ በደንብ ስናጣራ ነበር። ባጣራነው ነገር መሰረት እንግዲህ ልጁ ስቲል እስካሁን ድረስ እዚሁ እንደሚኖር እንዲሁም ደግሞ ከእህቱ ጋርም ጭምር እንደሚኖር መረጃዎችን አግኝተናል፣ ከሰፈር ሰው ማለት ነው። ምክንያቱም መንገባበት ቤት ደህንነቱ የተጠበቀ ነው አይደለም የሚለው ነገር በደንብ ማረጋገጥ ስላለብን ቀድመን ይህን ሁላ ነገር አረጋግጠን የመጣ ነው። ስለዚህ ምንም የሚያሰጋ የሚያስደነግጥ ነገር እንደሌለ እንግዲህ እንድትረዱኝ ይፈልጋለሁ። ስለዚህ እስኪ እንግባና ካገኘነው ያለውን ነገር በጠቅላላ እንጠይቃለን ማለት ነው። አብራችሁ የሆኑ መልካም ጊዜ። ቤቱ ይሄ ነው እንደተነገረኝ ከሆነ። ሰላም፣ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። አንዳንድ ጥያቄዎች ለመጠየቅ ነበር ወደዚህ የመጣሁት። አይ ቲንክ የአብቃል እህት ነሽ አይደል? ኦኬ፣ ገብተን ማውራት እንችላለን። የአብቃል ይኖራል? አዎ፣ አይ ሰዎቹ የህግ አካላቶች ናቸው። ኖርማል ነው፣ ሰላም ነው። ምንም የሚያስጨንቅ የሚያሳስብ ነገር የለም። አንዳንድ ጥያቄዎችን ብቻ ለመጠየቅ ነው የመጣ ነው። እንደምትመለከቱ ደግሞ ካሜራውን ምንድነው ያላልሽው? ያው የሚዲያ ሰው ነኝ እኔ፣ ነገሮችን ወደ ሚዲያ ማቀርብ ሰው ነኝ ማለት ነው። የወንጀል ታሪክ ነው የምሰራው እና አንዳንድ ጥያቄዎችን ለመጠየቅ ብቻ ነው። ሌላ ችግር ኖሮ አይደለም እዚህ የመጣ ነው። ምንድነው የምትፈልጉት? እኮ ቁጭ ብለን ብናወራ አይሻልም? ነው እኔ ከአንቺ ምንም አልፈልግም። አንዳንድ ጥያቄዎች እንድመልሽልኝ ብቻ ነው። ቅር አይልሽም? ያው ምንም የሚያስቸግር ነገር የለም። እሺ፣ መልካም። ግማሾቻችሁ ውጭ ነው። እሺ፣
ልቀመጥ? ቁጭ በል። መልካም። እንግዲህ ያው አይ ቲንክ ያው ቤታችሁ ሰፈራችሁ አካባቢያችሁ መብራት የለም ዛሬ ይመስለኛል አይደል? አዎ የለም። ተመልካቾችም እንግዲህ ያው መብራት የለም። ስለዚህ ትንሽ ጨለም ሊል ስለሚችል ያው ዋናው ጉዳዩን መፈጸማችን ዋናው ስራችንን መስራታችን ነውና የመብራት ጉዳይና ያክል ማተር የሚያደርግ አይደለም። ስለዚህ ያው እናንተም ቢጨለምባችሁም እንግዲህ በአግባቡ ፕሮግራሙን ብቻ እንድትከታተሉ ድጋሚ ጋበዝኳችሁ። መልካም ጊዜ። እስኪ ፍቃደኛ ስለሆንሽልኝ በመጀመሪያ በጣም አመሰግናለሁ። እሺ ቤትሽ ገብተን እንድናወራሽ መልስ ለመስጠት እሺ ስላልሽን አመሰግናለሁ። ችግር የለም። እስኪ ያው ወንድምሽን እንደነገርኩሽ ያው ስሙን አውቀዋለሁ፣ ያብቃል ይባላል። ብዙ ነገር ስለእናንተም የተወሰኑ ነገሮችን ሰምቻለሁና እስኪ አንቺን ስም አለበት? ሄለን እባላለሁ። መልካም ሄለን፣ አንቺና ወንድምሽ ብቻ ናችሁ የምትኖሩት? አዎ እኔና ወንድሜ ብቻ ነው። አዎ በስጠይቅ ያው እዚህ እናንተ ሁለታችሁ ብቻ እንደምትኖሩ ማምናት ነበር የሰማሁትና እስኪ ምን ይመስላል አስተዳደጋችሁ? እዚሁ ነው ተወልዳችሁ ያደጋችሁት? አዎ እዚሁ ተወልደን ያደግነው። እናትና አባቶቻችን በልጅነታችን ነው የሞቱት እና ሁለታችንም ያው ደፋ ቀና እያለን እንሰራለን ህይወትን ለመቀጠል ያህል እና ሰፈር ነው አድገን የተወለድነው። እዚህ አካባቢ ነው ተምረን የጨረስነው። ኦኬ ማለት ታሞ ነበር እናትና አባቶቻችሁ? መጀመሪያ ማዘር ነበር የሞቱት። ትንሽ ያማት ነበር ነው የደም ግፊት ምናምን ነበረበት። ፋዘርም ብዙ አልቆየም። አንድ 2 ዓመት ከቆየ በኋላ እሱም ሞተ። በህመም ነው ሁለቱም? አዎ በህመም። መልካም እንግዲህ ያው አንዳንድ ጊዜ ቤተሰብ ሳይኖር ሲቀር ትንሽ ላይፍ ይቸግራልና ከቤተሰቦቻችሁ እናትሽ አባትሽ በነበሩ ሰዓት ምን አይነት ኑሮ ነበር የምትኖሩት? ያው እግዚአብሔር ይመስገን አሪፍ ኑሮ እንኖር ነበረ። እነሱም እኛን ለማሳደግ ፍላጎታችንን ለማሟላት ይጥሩ ነበር ሁለቱም በአቅማቸው። በምን ነበር የምትተዳደሩት? ምን ነበር የሚሰሩት? ያው ማዘር እንጀራ ትጋግር ነበረ፣ አንዳንድ ልብስን ታጥብ ነበረ። አባታችን ደግሞ ጥበቃ ይሰራ ነበረ። መቼም ያው በአዲስ አበባ ኑሮ ከባድ ነው ማለት እናት የሰው ቤት ልብስ አጥባ፣ አባት ደግሞ ጥበቃ እየሰራ እንጀራ እየጋገረች እናት ልጆችን ማሳደግ ማለት በጣም ቻሌንጅ አለው አይደል? እናንተስ ማለት አስተዳደጋችሁ ምን ይመስል ነበር? ባህሪያችሁ ወላጆቻችሁ በሚፈልጉት መልኩ ሄዳችኋል ወይ? ምክንያቱም ወላጅ እንደዚህ እየለፋ ልጆቹን ሲያስተምር መቼም የተሻለ ደረጃ ደርሶ እናት አባትን ለመጦር ለማብቃት ስም ለማስጠራት ወግና ማዕረግ ለማሳየት ነው አይደል? እናንተ በምን አይነት መልኩ ነበር አስተዳደጋችሁ? ባህሪያችሁ የወንድምሽ ባህሪ ምን ይመስል ነበር? ይሄን ያህል አስቸጋሪ ልጆች አልነበርንም፣ ግን በተለይ ወንድሜ አልማር የሚል ነበር። እዛን ታይም ላይ ትምህርቱን የሚጨርሰው እስከ 10 ምናምን ሄደው ከዛ በኋላ አልተማረም። ትንሽ የሚያስቸገረው እሱ ነበር። እኔም በተቻለኝ አቅም እንትን ለማለት እሞክር ነበረ። ለምን ነበር አልማርም የሚለው? እሱ የመማር ፍላጎትም የለውም። ጓደኞቹ ምናምን ነገር ውጪ ይሞክሩ ፕሮሰስ ይሞክሩ ነበር ምናምን በቆጥ መንገድ ምናምን እና የመማር ፍላጎትም አልነበረም። ጓደኞቹ እንደዛ ነበሩ፣ የሚማሩ ልጆች አልነበሩ። ስለዚህ እሱም ወደ ውጭ ምናምን በጎጥ መንገድ የሚሄድ ሀሳብ ነበረው? እንደዛ ያወራ ነበር። ከደላሎች ጋር ያወራ ነበረው፣ ሞክሮታል። እና ማለት አልተሳካለትም? አዎ አልተሳካለትም። ተሳክቶላቸው የሄዱ ጓደኞች ነበሩ፣ ግን እሱ አልተሳካለትም የዛን ጊዜ ላይ። ማለት ይህን ነገር መቼም ወላጆች እየለፉ ሲያስተምሩ እየለፉ ሲያሳድጉ ልጅ ደግሞ በዚህ ልክ አፈንግጦ ሲወጣ ትንሽ ቅሬታ ምናምን ይፈጠራል ከቤተሰብ ጋር። ቤተሰቦቻችሁ ምን አይነት ፊድባክ ነበራችሁ ለዚህ ባህሪው? ያው እናቴ ነበረች ብዙ ጊዜ እንትን የምትለው በጣም የምትወደው ስለነበረ በቃ እዚህ እንደሆነ እንሆናለን ምናምን ትለው ነበረ። እሱን እንዳይሄድ እኔ እንዴትም ብዬ አኖርሃለሁ ትለው ነበረ በዛን ጊዜ ላይ። ግን ያው እሱ የዛኔ ጎረምስናውም አለ ወጣትነቱም ስላለ አይሰማትም ነበር ይሄን ያህል እና ግን በጣም ሞክራለች እሷም። ግን እግዚአብሔርም ብሎ እሱም አልሄድም የዛን ጊዜ ላይ። ታናሹ ነሽ አይደል? አንቺስ በምን አይነት ሁኔታ እስከምን ደረጃ ሄድሽ? ለቤተሰቦች በሚፈልጉ መልኩ እስከምን ደረጃ ሄድሽ ተማርሽ? እኔ እስከ 12 ተምሬያለሁ። ከዛ ግን ይሄ ምንድነው አስተናጋጅነት ምናምን ሰራ ነበረ። ትምህርት ደግሞ የማታ ማር ነበረ። በፈረቃ ሽፍት እየሰራው አስተናጋጅነት እየሰራው ማር ነበረ። ከዛ በኋላ ግን ያው አልቀጠልኩም። ከዛ በኋላ ያው ህይወትም ከባድ ነው። ከዛ በኋላ ብዙም ተናላልኩ። ኦኬ መልካም። ያው እንግዲህ ትንሽ ከበድ ይላል ማለት እሺ፣ እናትና አባቶቻችሁ መቼም ሲያልፉ በጣም ከባድ ነው። ይበልጥ ደግሞ ያኔ ነው ጫናው የሚመጣው። ያው እነሱ በነበሩበት ሰዓት አባት እንደነገርሽኝ በጥበቃ ሙያ በሚያገኘው ገንዘብ ቤቱን ያስተዳድራል። እናትም እንግዲህ ለሰው ቤት ደፋ ቀና እያለች ቤቷን ታስተዳድራለች። ለሁለት እየተጋገዙ እናንተን ያሳድጉ ነበር።
እነሱ ካለፉ በኋላ መቼም ደግሞ እናንተ ላይ ነው ሁሉ ነገር የሚያልፈውና ምን ይመስል ነበር እስኪ ኑሯችሁ? ከዛ በኋላ የነበራችሁ ነገር የሁለታችሁ መግባባት የሁለታችሁ ጥምረት? ምክንያቱም እሱ እንደነገርሽኝ ወደ ውጭ የመሄድ ፍላጎት ነበረው፣ ትምህርቱን የመቀጠል ፍላጎት አልነበረውም እና በምን አይነት መልኩ ነበር ሁለታችሁ ህይወታችሁን ስትመሩ የነበረው? የዛን ታይም ላይ ያው እኔ እንዳልኩ ዌተሪንግ ሰራ ነበረ። እሱ ደግሞ ትንሽ ያው አንዳንዴ ውጭ የሚያደር ነበረ። በጣም ያስቸግር ነበረ። ያው በጣም ከባድ ነው። እናትን አባትን ማጣት በጣም ከባድ ነው እና ብዙ ጊዜ ያው እኔ በቻልኩት አቅም ሰራ ነበረ። ትምህርቱን የሚያቆምኩት በዛ ነው። ሁለቱም በሽፍት ነበር የምሰራው። ሌላ ስራ መስራት ጀመርኩኝ። እሱም ያው የተለያየ ስራዎችን ይሞክራል፣ ግን የኔ ታይም ላይ ፌል ስለሚያደርግበት ምናምን ነገር ያቆማል እና አንዳንዴ ውጭ አያድርም። ስደውለት ስልክ አያነሳም እና በጣም ከባድ ነበር የዛን ጊዜ ላይ። ደግሞ አንዳንዴ ውጭ ያድራል። ውጭ ያድር ነበረ ከጓደኞቹ ጋር። የት እንደሚያድር ምናምን አላውቅም፣ ግን ያው ውጭ አድሮ አንዳንዴ ሳምንት ምናምን ቆይቶ ይመጣል ምናምን ነገር። ስደውለት ስልክ አያነሳም። ብቻ በጣም አስቸጋሪ ነበር የዛን ጊዜ ላይ። አዎ በጉርምስና ወቅት መቼም ከባድ ነው። ታዲያ ይሄ ነገር ደግሞ አንቺ ላይ ፈተና ይሆናል ብዬ አስባለሁ። ምክንያቱም ሴት ነሽ፣ ታናሽ ነሽ፣ ቤቱን ትጠብቂያለሽ። ለሱት ምግብ ምናምን ማብሰል የሚባል ነገር አለ። ብቻ ብዙ ጫናዎች ይኖሩብሻል ብዬ አስባለሁ። እነዚህ ነገሮች ይረዳሽ ነበረ ወይስ አስቸጋሪ ባህሪ ነበረው ላንቺ? ያው እንደ ወንድምነት ይሞክራል ማለት ስራ ሲሰራ ምናምን ነገር የቤት ወጪ እያለ አንዳንዴ ይሰጠኝ ነበር፣ ግን አብዛኛውን ጊዜ ከቨር ማድረገው እኔ ነኝ። ያው እሱንም ላለማስጨነቅ ምንም ላለማለት ያህል በደንብ ሰራለሁኝ። የሰራሁትንም ያው አንዳንዴ ያው ወጣትም ስለሆነ አንዳንዴ ስራ ሳይሰራ ሲቀር የትራንስፖርት ምናምን ነገር እያልኩ ተሰጠው ነበር። ግን እሱም ያው ለመረዳት ይሞክራል፣ ይረዳኛል። ግን አንዳንዴ ካለው ኢንቫይሮንመንት አንፃር ምናምን ስራ ምናምን ነገር አንዳንዴ ፌል ስለሚያደርግበት ምናምን ነገር የዛም ጭንቀት ይመስለኛል። ያው ውጪ የሚያድርበት ምናምን ነገር ለዛው ይመስለኛል። መልካም። አንዳንድ ጊዜ ያው ታናሽና ታላቅ ስንሆን ትንሽ አስቸጋሪ ነገር ውስጥ እንገባለን። ግን ደግሞ ያው የህይወት ቻሌንጅ እንዳለ ሆኖ ወንድም ለእህቱ ካሰበ እህት ለወንድሟ ካሰበች እርስ በርስ ተያይዘው ተደጋግፈው ማደጋቸው የማይቀር ነው። እንደው እስኪ ምናልባት ከዛ በኋላ ይሰራቸው የነበሩትን ስራዎች ምናምን ነገር የምታውቂ ከሆነ ወንድምሽ በሆነ ሰዓት ላይ በጣም የተለወጠበት ጊዜን እንደነበረ መረጃው አለኝ። ማለትም ቆንጆ ስራ አግኝቶ እንደነበረ፣ በጣም ቆንጆ ገንዘብ እንደሚያገኝ እንደነበረ መረጃዎች ደርሶኛል። ምን እየሰራ እንደነበር የምታውቂው ነገር አለ? ምንም አውቀው ነገር የለም። እርግጠኛ ነሽ? አዎ ምንም አላውቅም። ማለት ምናልባት ያው ወንድምሽ ስለሆነ በጣም በርካታ ገንዘብ ያገኝ ነበር አይደል? ከሚባለው በላይ ያገኝ ነበር፣ ግን እንደሚሰራ አላውቅም። እንዴት ይሄ ገንዘብ ከየት ነው የሚመጣው? ምንድን ነው የምትሰራው? ምናምን የሚል ጥያቄዎችን አቅርበሽለት አታውቂም? ብዙ ጊዜ ጠይቀው ነበረ፣ ግን ያው እህቴ አሁን ደርሼልሻለሁ፣ በቃ አሪፍ ስራ አግኝቻለሁ፣ ጥሩ አሰሪ ያለኝ እና በጣም ይወደኛል፣ በጣም ብዙ ስራዎች ያሰራኛል ይለኛል። ግን እንደሚሰራ አላውቅም። አብዛኛውን ጊዜ ራሱ ወደ ቤት አይመጣም አይደል? ታዲያ እንዲህ እየጠፋ ረጅም ጊዜ እየቆየ ሲመጣ የት እንደሚኖር ካልጠየቅሽው ማለት እንዴት ሊነግርሽ አይችልም? እንዴት ማለት አንቺስ እንዴት እንዳታፈጭም ይሄን ነገር ሌላ ነገር ውስጥ ገብቶ ይሆናል? ወንጀል እየሰራ ይሆናል? አይ በፍጹም ወንጀል ውስጥ እንኳን አይገባም ወንድሜ። እርግጠኛ ነሽ? አዎ ወንጀል ውስጥ አይገባም። ያው ጎበዝ ነው፣ ጠንካራ ነው፣ ሰርቶ ነው ይሄን ብር ያገኘው እንጂ ወንጀል ውስጥ ምናምን ነገር አይገባም። እያደረም ብዙ ጊዜ የሚቆየው ያው እኔንም ለመርዳት ራሱንም የተሻለ ቦታ ለማድረስ እያደረ ይመጣል እንጂ ወንጀል ውስጥ አይገባም በፍጹም። እርግጠኛ ነሽ? እርግጠኛ ነኝ። ማለት እሺ፣ በዚህ ሁኔታ ውስጥ ምናልባት ትዕግስት ስለምትባል ሴት ሲያወራ ሰምተሽው፣ ምናልባት በስልክም ሊሆን ይችላል አንቺ ጋር በመጣ ሰዓት ሲናገር ሰምተሽ የምታውቂ ከሆነ እስኪ። ምንም ሰምቼ አላውቅም። ትዕግስት የምትባል ሴት ሰምቼ አላውቅም። እርግጠኛ ነሽ? እርግጠኛ ነኝ። እስኪ በደንብ አስታውይና ነገሮችና ወደኋላ መለስ ብለሽ እሱ እየሰራበት በነበረበት ጊዜ ላይ ያንን ስራ እየሰራበት በነበረበት ጊዜ ላይ የሆነ ሲያወራ ድንገት ለየት ያለ ነገር ሲያወራ ከሰማሽው። ትዕግስት የምትባል ሴት በፍጹም ሰምቼም አላውቅም። መልካም። እሺ አሁን በምን አይነት ሁኔታ ላይ ነው ታዲያ እሱ ያለው? እሱ ውጭ ነው ያለው። ውጭ ማለት ከሀገር ውጭ ነው ያለው። ያውቃል ከሀገር ውጭ ነው ያለው? አዎ ከሀገር ውጭ። እርግጠኛ ነሽ? እርግጠኛ ነኝ። መቼ ነው የሄደው? ትንሽ ቆይቷል እኮ። ምን ያህል ጊዜ? ቢያንስ አንድ 8 ወር ምናምን። 8 ወር ከሀገር ከወጣ? አዎ። ማን ነበር ያልሽኝ ስምሽ?
ሄለን ይኸውልሽ ሄለን ነገሮችን ረጋ ብለሽ አሰበሽበት ምላሽ እንድትሰጪኝ እፈልጋለሁ። ነግሬሻለሁ። እየሰሩ ያለሁት ኬዝ ነው። የምትመለከታቸውም የህግ አካላቶች ናቸው። ገብቶኛል። ግን እና መዋሸት አይጠበቅብሽም። ምናልባት ለወንድምሽ መከላከል ፈልገሽ ሊሆን ይችላል። አይደለም፣ በፍጹም ውጭ ሄዷል። ይኸውልሽ እኔ መረጃ አለኝ እኮ መረጃ ስላለኝም ጭምር ነው እዚህ ድረስ የመጣሁት። መረጃ እንትን ማለት ትችላለህ፣ ችግር የለም። ግን እሱ ውጭ ሄዷል ከ8 ወር በፊት ተሰነባብተን የስንብት ሽኝት አድርጌለት ተላቅሰን ነው ሄደው። አንቺ ምንድን ነው የምትሰሪው አሁን ዛሬ? እኔ አሁን ኮስሞቲክስ ቤት አለኝ። የራስሽ ኮስሞቲክስ? ከየት አምጥተሽ ከፈትሽ? ያው ነገር ያለው ወንድሜ በጣም ጎበዝ ነው። ሰርቶ ምን ብሎ ለኔ ትንሽ የኮስሞቲክስ ቤት ከፍቶልኛል ከመሄዱ በፊት። እሺ ማለት ምናልባት ማንም ሰው ፈልጎኝ ቢመጣ እንደዚህ አይነት ምላሽ ስጪ ብሎ ነግሯት ሊሆን ይችላል ብዬ ነው የምናስበው አይደለ? የትኛውም ሰው እኔም ፈልጎ ከመጣ ያብቃል ከሀገር ውጭ ነው ያለው ብለሽ አሳውቂ ብሎሻል ይመስለኛል። በእርግጠኝነት ያንን ነው በፍጹም ያደረግሽ። ይኸውልሽ አንድ ነገር ልንገርሽ፣ እኛ የምንፈልገው ለጥያቄዎች ነው። ወንጀለኛ ነው ወንጀል ሰርቷል ምናምን ለናሰረው ነው ምናምን ብለናል። እየጠየቅሽ ነገርኩህ እኮ ቅድም ነግሬሃለሁ። ያብቃል የኔ ወንድም ምንም አይነት ወንጀል ውስጥ አታገኘውም። ምንም አይነት አስቸጋሪ ልጅ ቢሆን ታዲያ ለምንድን ነው ታዲያ እንድትደብቅለት የሚፈልገው? እዚህ ምንም ደብቅልኝ ያለኝ ነገር የለም። በቃ ነገርኩህ። ወንድሜ ለስራ ምክንያት ወደ ውጭ ሄዷል፣ ስራ ለመስራት፣ ህይወቱን ለመለወጥ፣ የኔን ህይወት ለማሻሻል። አንድ ነገር ልንገርሽ፣ ወንድምሽ በተአምር ወደ ውጭ አልሄደም። ነገርኩሽ። ሽኝት አድርጌለት ከጓደኞቹ ጋር ሆነን ስሚኝ፣ እኔን ስሚኝ። እሺ እያልሽ ያለሽውን ነገር በደንብ እንድታስቢበት የምፈልገው በወንጀል ያስጠይቅሻል። ያለን ሰው የለም ብሎ መናገር መቼም ወንጀለኛ መሆን አትፈልጊም አይደል? እኔም እሱም ወንጀለኞች አይደለም እኮ ወንጀለኛ መሆን አትፈልጊም፣ መጠየቅ አትፈልጊም አይደል? እሱም ያለው ውጪ ሄዷል። አንድ ነገር ልንገርሽ፣ ራይድ እንደሚሰራ ቃለሁ ከመሄዱ በፊት ይሰራ ነበር። አሁን ስቲል ማውን ራይድ እየሰራ ነው። ኖ ይኸውልሽ ሰሚኝ ሄለን፣ እቁብ ይጥላል። ትናንትና ራሱ እቁብ ሊጥል እንደሄደ ሰውየው ጋር መረጃው አለኝ። ተመሳስሎብኝ ይሆናል። ሰምኛለሽ? ቀላል አይደለም ያዝኩት። እኔም እየቀለልኩ ይሄንን ነገር እየሸፋፈንሽ የምታልፊ ከሆነ አንቺን ነው ይዘንሽ የምንሄደው። ለምንድን ነው የምትወስደኝ? ምክንያቱም ያለን ሰው የለም እያልሽ ነው። ምናልባት አንቺ ስትታሰሪ አንቺን ፈልጎ ሊመጣ ይችላል። ያው ከውጭ ሀገር ድረስ ሊመጣ ይችላል። ምክንያቱም እውነቱ ነኝ። ስለዚህ ከውጭም የሚምጣ ይዘንሽ እንሂድ። እኔ ምንም የሰራሁት ወንጀል ስለሌለ ወንድሜም የሰራው ወንጀል ስለሌለ እኛ ይኸውልሽ አሁን ወንጀል ሰራ ወንጀል አልሰራ አይደለም ይኸውልሽ፣ እኛ አሁን እሱንም እንዳንቺው ልክ እንደዚሁ ጥያቄ ልንጠይቀው ነው የምንፈልገው። ስለዚህ ይኸውልሽ የቀድሞ ስልኩ አልሰራም ስላለን ነው። ስለዚህ እባክሽን ስልኩ አልሰራም ያለበት ምክንያት ውጪ ስለሄደ ነው። አስጠሪልንና ከየት ከውጪ ላስጠራለህ? ለስራ ምክንያት የኔን ህይወትም የራሱን ህይወት ለመለወጥ ወደ ውጪ ሄዷል። አንድ ነገር ልንገርሽ፣ ልክ ነሽ። ለወንድምሽ ብትፈሪ ብትከላከይ አልቃወምሽም። ምክንያቱም ጊዜው አስፈሪ ነው። ነገሮች ለቤተሰቦቻችን እንድንከላከል ያደርጉናል። ትክክል ነሽ፣ እስማማለሁ በዛ። አሁን ግን የምታደርጊው ነገር ማለት ነው ይጎዳዋል እንጂ አይጠቅመውም። ምክንያቱም በአግባቡ ከጠራሽልን መጥቶ ካናገረን ለአንቺም ለሱም ሰላም ነው። ነገር ግን ከዚህ ላፊ ሄደን አንቺን ይዘንሽ ከሄድን አንቺ በቀላሉ አትወጪም። አንድ ነገር ልንገርሽ፣ ምክንያቱም አንድ እኛን እያጉላላሽ ነው፣ የህግ አካል እያጉላላሽ ነው፣ ሰዓት እየገደልሽ ነው፣ ጊዜ እያባከንሽ ነው። ሁለት ደግሞ ያለን ሰው የለም ብሎ መደበቅ በራሱ ያስጠይቃል። ህጉን መቼም የተማርሽ ነሽ አይደል? የተማርሽ ሆነሽ ደግሞ ስለ ህጉ ለአንቺ ልነግርሽ አልችልም። በደንብ አስቢበትና ንገሪኝ። እኔም ለአንዴና ለመጨረሻ ጊዜ ልንገርህ፣ ወንድሜ ውጭ ሀገር ለስራ ምክንያት ሄዷል። እንዴት ነው ታዲያ? ይዘናት እንሂድ ነው ወይስ ወዴት ነው ይዘኝ የምትሄደው? ምንም የሰራ ነው ምንም ነገር ያደረገው ነው ስለሌለ እዚህ መጠየቅ የምፈልገው መጠየቅ ትችላለህ። ትናንትና ምን ሰዎች እንዳዩት እንዳለ እዚህ እንዳለ ነገርውናል። ስላንቺና ስለሱ ብዙ አጣርቻለሁ። አዎ ኮስሞቲክስ ቤት እንደከፈተልሽ አውቃለሁ። ራይድ የራሱን ይዞ እንደሚሰራ አውቃለሁ። ኮሱ ከመሄዱ በፊት ይሰራ ነበር ከ8 ወር በፊት። እኛ አሁን አንድ ነገር ልንገርሽ፣ እኔ ለምን እንደምፈልገው በቁም ነገር ልንገርሽ፣ ሀቁን ልንገርሽና ማለት ነው። ከዚህ ቀደም ያኔ ብዙ ገንዘብ እየተከፈለው ይሰራው የነበረው ስራ
አንዲትን ሴት ልጅ የመጠበቅ ስራ ነበር የሚሰራው። በሀብታም ተቀጥሮ እንደ ጋርድነት ነበር የሚያገለግለው። ታማለች የተባለችን ሴት የመጠበቅ ስራ ነበር የተሰማራው። አሁን እኛ የምንፈልገው ስለዛች ልጅ መረጃ እንዲሰጠን ብቻ ነው። ስለምትለው ነገር ምንም ነገር ማውቀው ነገር የለም። እሺ ተነሽ፣ እንደዛ ከሆነ ተነሽ። ወዴት ነው የምንነሳው? ተነሽ፣ ከኛ ጋር ትያለሽ። አልሄድም። ምትሄድሽ እዛ ከሄድሽ ብዬሻለሁ። በጣም ተጉላያለሽ፣ ወንድምሽ የሚጉላላ። ጠየቅኝ ነገር መልሼ እልሃለሁ። በቃ እዚህ እንዳለ ደግሞ እኛ መረጃው አለን እያልኩሽ ነው። እዚህ ያለ እኛ መረጃው አለን። ምንድነው አንቺ ለምን ነገር እርሽ ሌላ ነገር ለምን እንዲመጣ ታደርጊያለሽ? አቤቴ ደፍራችሁን ገብታችሁ እሺ ብዬ እንድጠይቅሽ የምፈልገው ነገር አለ። ደፍረንሽ አልገባንም፣ አስፈቅደንሽ ነው የገባነው። ፈቅደሽልናል፣ ገብተናል፣ አናገረንሻል። ነገር ግን አንቺ አሁን ያለን ሰው እየደበቅሽ ነው ያለሽው። አልደበኩም። በቃሉ ውጭ ሀገር ሄዷል። ስልክሽስ ምን ያደርጋል? ማየት ይችላል። ለምን የምታየው እኮ እስኪ ውጭ ሆኖ የሚደውል መቼም ይደውል ይችላል። ስልክሽን እንየዋ። እስካሁን አልተደዋወልንም። እያመቻቸ ነው ለስራ። ስልክሽን ተሰጠኝ። እባክሽን አልሰጠህም። ይኸውልሽ አሁን በህግ አግባብ ነው እየጠየኩሽ ያሉት። በግዳጅ ወይ ደግሞ አስፈራርተን ምናምን አይደለም። የህግ አካላቶች አሉ፣ እያሳየንሽ ነው። ሚዲያ ነው እየሰራን ያለው። ገባሻል? ጋዜጠኛ ነኝ። እየጠየኩሽ ያለሁትን ነገር በአግባቡ እየመለስሽልኝ አይደለም። ማስረጃ ስጭኝ። ውጪ ስለመሆኑ ማስረጃ ስጭኝ። ፈትሹት፣ ቤቱ ፈትሹት። ምንድነው እናንተ ፈትሹት። የሰው ቤት መታችሁ ምንድነው የምታረጉት እንዴ? ያለ ፍቃዴ ምንድነው የምትሰሩት? ከፍቻለሽ። እባክሽ ለምንድነው የምከፍትልህ? እባክሽ ምንም የምታገኘው ነገር የለም ሲጀመር። ምንም ማሳይ ነገር የለም ሲጀመር። ይኸውልሽ ክፈችው፣ ነገር አታምጪ፣ ክፈችው። ይኸው በገዛ ቤት የመታችሁ ጭራሽ ፕራይቬሲ የሆነ ነገር ልታይ ትሞክራለህ እንዴ? እሺ ወንድሜ የሚለው ማን ነው? እሱ ከ8 ወር በፊት ፊት ለፊት ያለ ስልክ እኮ ነው። ፊት ለፊት ያለ ስልክ ነው። ጠዋት ላይ ተደዋወልሽው ስልክ ነው። እሱ ያክስቴ ልጅ ነው። እስኪ ያክስትሽን ልጅ ደውለን እናናግሯ። ያክስቴ ልጅ ነው አልኩህ እኮ። ደውለን እናናግሯ ይሻል። ራሴ ጠራዋለሁ አልኩህ እኮ። ጠራዋለሽ ራስሽ? አዎ። እሺ ራስሽ የምትጠሪው ከሆነ ይኸው ችግር የለውም። እንዴ አናግሪው። እንዲመጣ በአስፋጣኝ እንዲመጣ ነገር ሊያናገረው የሚፈልግ ሰው እንዳለና ቶሎ እንዲመጣ ነገር። አስፈላጊ ነው። አዎ አስፈላጊ ነው። መጠየቅ የምፈልገው እኔን ጠይቀኛል። ሰምኛለሽ? አስፈላጊ ነው። ጥሪው እየመጣ ነው። እንግዲህ መረጃ ደርሰናል። ማለትም ውጭ ላይ መኪናውን አቁሟል። የኛ ሰዎች ውጭ ስላሉ ወደ ግቢ እየገባ እንደሆነ ነግረውናል ማለት ነው። ስለዚህ እስኪ ይምጣና ያለውን ነገር አብረን የምንመለከት ይሆናል። ኦኬ ወና ና ወዴት ነው የምሮጠው? ና ወዴት ነው የምሮጠው? ወዴት ነው የምሮጠው? ና ወዴት ነው የምሮጠው? ወዴት ነው የምሮጠው? ወዴት ነው የምሮጠው? ዝም ብለህ ሂድ፣ ዝም ብለህ ሂድ፣ ሂድ፣ ዝም ብለህ ሰማኛል። አርፈህ ሂድ፣ 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 አንተ ሂድ፣ አርፈህ ሂድ። ምንድን ነው የሚያወራጭ? ሂድ፣ ግባ፣ ቁጭ በል፣ ሂድ፣ ሂድ፣ ቁጭ በል፣ ቁጭ በል፣ ቁጭ በል። ምን አስሮጠህ? አልቀመጥም። ምን አስሮጠህ? መብቴ መሰለኝ። ወንድምሽ አይሸዋ እንዴት እንዳደረገው ገና ሲያየን ምንም ወንጀል አልሰራም የምትይው ምን አስሮጠው ታዲያ? ወንጀል ከሌለበት ስማ፣ ምን አስፈራጠጠ? እኛ ለጥያቄ ነበር የፈለግነው። ምንድን ነው የምትጠይቀኝ? ምንም የማውቀው ነገር የለም። እና ለምን ሮጥህ ታዲያ? አደንፋ፣ ተረጋጋ። እሺ ሰማኝ፣ ተረጋጋ፣ አደንፋ። ሲጀመር በእንደዚህ አይነት መንገድ አይደለም ልትጠይቀኝ የምችለው። ሰማኝ፣ እኮ በስነ ስርዓት ነበር ልንጠይቅ የነበረው። ምንም አታመጣ፣ አትጠይቀኝ፣ አልመልስልህም። ተመልሳለህ። እሱን ወደ ሳይሆን በግድ ተመልሳለህ። እናያለን እስኪ። አንተ ስነ ስርዓትን ያዝ፣ ስነ ስርዓትን ያዝ፣ ስነ ስርዓትን ያዝ። ቁጭ በል፣ ቁጭ በል፣ ቁጭ በል፣ ቁጭ በል። ስነ ስርዓትን ያዝ፣ ቁጭ በል። ስነ ስርዓትን ያዝ እኮ። ምንም አታረገኝም። ምንም አላደረገም። እኔ ጥያቄ ብቻ ነው የምጠይቀህ፣ ጥያቄ ብቻ ነው የምጠይቀህ። ሰማኝ፣ ጥያቄ ብቻ ነው የምጠይቀህ። ጥያቄ እኮ ልቀቀኝ፣ እጄ ነው እንዳልሽ፣ ልቀቀኝ፣ እጄ ነው።
አሁንም ይኸውልህ ረጋ በል ሰከን በል። ምንም የማውቀው ነገር የለም እኮ የምታውቀው ነገር እንዳለና እንደሌለ እሱን ቁጭ ብለን እናወራለን። ሲጀመር ቤቴ ድረስ መጥተህ በዚህ ደረጃ አስገድደህ ልጠይቀኝ የምትችለው አንተ ማን ነህ? ይኸውልህ እኔ እኮ አግባብቼ ልጠይቅህ ነበረ፣ ግን ገና ስታየን ፈረጠጥክ፣ ሮጥክ። ምን አስሮጠህ? አሁን አንድና አንድ የምፈልገው ነገር ጥያቄዎችን በአግባቡ እንድመለስልኝ ብቻ ነው። እኔ ምንም የማውቀው ነገር የለም። ይኸውልህ ብዙ ነገር ታውቃለህ፣ ትሰማኛለህ? ዋነኛ ጉዳይ የምፈልገው እኔ ከአቶ መኮንን ጋር እንዴት መስራት እንደጀመርክ ነው። ከመጀመሪያው ጀምሮ ይኸውልህ እኔ ነገርኩህ ማን እንደሆነ መጀመሪያም ስትጠይቀኝ ነግሬያለሁ። መኮንን ማን እንደሆነ አላውቅም። ታውቃለህ? ይኸውልህ በህግ ሰዎች ፊት ጠየቅከኝ አይደል? ስማኝ፣ አሁንም ስማኝ፣ እረፍ። ይኸውልህ ትዕግስትን ይዛችኋት የሄዳችሁበት ቤት፣ ሁለተኛው ቤት ከአቶ መኮንን ቤት እህት ቤት ካወጣችኋት በኋላ እዛ ቤት ላይ ያንተ ስልክ እንደነበረ መረጃውን አግኝቼ ነው የመጣሁት። የተከራያችሁበት የነበረ ይኸውልህ፣ ስነ ስርዓትን ያዝ። አሁንም እረፍ። ይኸውልህ እኔ ሲጀመር ይኸውልህ አሁን ስለምትላቸው ሰዎች ሲጀመር አላውቅም። ማን ነው መኮንን? ማናት ትዕግስት? ኧረ አታውቅም እንዴ? እስኪ አንድ ጥያቄ ልጠይቅህ። ከዓመታት በፊት ስራ የሌለ ሰው ወላጆቻችሁን በልጅነታችሁ አጣችሁ፣ ትምህርትህን አቁመህ አንተ ወደ ውጭ ልትሰደድ ብዙ እየዳከርክ ነበር። ወላጆቻችሁን በዛ መሀል አጣችሁ። ከዛ በኋላ እህትህ ደፋ ቀና እያለች መስተንግዶ መስራት ጀመረች። ቤቷን ቀጥ ለማድረግ ወንድሟን ታላቋን እያሳደገች ማለት ነው። አንተ ተተፈተፍ ትላለህ፣ ስታገኝ አገኘህ፣ ካላገኘህም አላገኘህም። እሷ ግን እለት ተዕለት ካፌ መስተንግዶ ምናምን እየሰራች ላንተና ለቤቷ ኖረች። በቃ እግዚአብሔር አለፈልኝ እኮ አሳካውላት ህይወቷን። በምን አለፈልህ? ዘነበልህ? ከሰማይ መና ወረደ? በቃ እኔ የምሰራው ስራ ነበረ እኮ። ምን አይነት ስራ? ምን አይነት ስራ? ለኔ ነገ እኔ ምን ብዬ ደጋግሜ ምን አይነት ስራ? ከየት መጣ? በቃ ስማኝ ንገረኝ እስኪ። አንተ ፊት ለመግዛት የሚያስችል ራይድ መግዛት መስራት እንድትችል ለእህትህ ኮስሞቲክስ መክፈት እንድትችል የሚያስችል በሚሊዮን የሚቆጠር ገንዘብ ከየት መጣ? የራሴን ቢዝነስ ፈጥሬ ነው። ኧረ እባክህ የራስን ቢዝነስ? አንተ የትኛውን ተምረህ ነው የራስን ቢዝነስ ፈጥረህ ምን የምትለው? መነሻ ካፒታል ከየት አምጥተህ ነው የራስን ቢዝነስ እንትን? ግዴታ እኮ ቢዝነስ እኮ መነሻ ካፒታል እኮ አይፈልግም አይደል እንዴ? ጭንቅላት ብቻ ነው የሚፈልገው። ጭንቅላት ካለ ሁሉም ነገር ይሰራል እኮ። ጭንቅላት ካለ ሁሉም ነገር ይሰራል። አሁን ለምን አትሆን? በዚህ ልክ እንዴ ላይፍህን ለውጣል። የእህትህን ህይወት ቀይረሃል። እኔ የእህትህን ህይወት ለምን ቀየርክ፣ የራስህን ህይወት ለምን ቀየርክ አይደለም፣ ግን የሰራኸው ስራ አግባብ ያለው አይደል? ታውቀዋለህ፣ ልቡና በደንብ ያውቀዋል። ሰማኝ፣ እኔ አሁን የምፈልገው የትዕግስትን ህይወት ማትረፍ ነው። ማናት ትዕግስት? ስነ ስርዓትን ያዝ። አሁንም ባንካጋድ የተሻለ ነው። ማናት ትዕግስት? ትዕግስት ማን እንደሆነች ነገር ስትጠብቃት የነበረችው ከእንግሊዝ ስትመጣ ከኤርፖርት ተቀብላቻት ምናምን ብዙ መረጃዎች አሉኝ በሰዓቱ። ስለዚህ ጭራሽ ከእንግሊዝ የመጣ ሰው እኔ ከእንግሊዝ የመጣ ሰው ማውቀው ነገር የለም። ኧረ ንጹህ ህይወት ልኑርበት። ኧረ ተውኝ። እኔ የምልህ እንዴት ነው አሁንም እንሂድ በቃ። እዚህ ማውራቱን ትተን ጣቢያ ገብተህ ምናምን መመርመር ይሻላል። እዚሁ ጋር ጨርሰን ያለውን ነገር እውነታውን ነግረኝ ብትገላገል አይሻልም ወይስ በዱላ እናወጣጣ? ይኸውልህ አንተ ዱላ ምናምን ነገር ለአንተ ብርቅ እንዳልሆነ አውቃለሁ። ምክንያቱም እዛ ስትሰሩት የከረማችሁ ስራ ስለሆነ አንተ በምትፈልገው መንገድ እኔ አስተናግድሃለሁ። ግን ደግሞ ከዛ ሰላማዊ መንገድና መነጋገር የተሻለ ነው። ለእኔ ዱላ ፈርቼ ምንም የማወጣው ምንም የምናገረውም ነገር የለኝም። ኧረ እባክህ። ስለዚህ እነሱ ያናግሩ እነሱ ያናግሩ። ተረጋጋ። አሁን ትናገራለህ። በቃ እሺ እነግርሃለሁ። ተናገር። እንዴት ነው ከመኮንን ጋር ስራ የጀመርከው? እንዴት ነው የመኮንንን ቆሻሻ ልትሰራ የተስማማኸው? በቃ እንዳልከው ስራ ፈት ነበርኩ። እኔ መንገድ ላይ ድንጋይ ነበር ማሞቀው። እሺ አጋጣሚ ሆኖ የሆነች ሴት እዚህ በሰፈር ውስጥ ሁሌ የምታልፍ ሴት ነበረች። በቃ እሷ ናት ለሆነ ስራ ምናምን ብላ ተመልምለን ነው 5 ነኝ ነበር። እሺ በቃ ሁኔታዎች አልሆኑም ነገሮች በቃ እየሰለቹ ማለት። ቆይ ተረጋጋ፣ አረጋጋው። የሆነ ሴት ነች ለ5 ነበርን ተመልምለን አልክ። ለምን ስራ ነው የተመለመላችሁት? በቃ ሰው መጠበቅ ነው፣ ጋርድነት ነው ምናምን የተባለ። ምን አይነት ሰው?
እኔ ከእንግሊዝ የምትመጣ ሴት እንዳለች ምናምን ቀድማ ያለውን ነገር ኢንፎርሜሽኑን ነገረች። ከዛ በኋላ ቀጥታ ወደ ስራው ነበር የገባነው። ከመምጣቷ ከአንድ ሳምንት በፊት ምናምን ነበረ ስራውን እንትን ያለው የተስማማነው። እሺ ከዛ በቃ ቅድመ ክፍያ ምናምን ከፈሉ። ቀጥታ ወደ ስራ ነው የገባነው። የመኪና ከራይ የሁሉንም ነገር ያለውን ነገር ሁሉንም ጨርሰው ቀጥታ ወደ ስራ ነው የገባነው። ሄደን የሪፖርት እሷን ቀጥል፣ ወሬ አታብዛ፣ ቀጥል። በቃ ይሄ ሪፖርት ሄድን። ቤተሰብ እንዲመስል ምናምን አስመስላችሁ ሄዳችሁ ተቀበሏት ነበር የተባለው። ሌላ 2 ሴቶች ምናምን ተጨመሩ። ልክ ድራማ ተሰርቶ ምናምን አስገብተናት ይዘናት ገባን ወደ ቤት። እሷን እንዴት አወቃችኋት? እኔ አላቃትም። ምን ትሁን እንዴት ትምጣ ለምን ትምጣ ራሱ ማውቀው ነገር እኮ ከኤርፖርት ቀጥታ ስትመጣስ እንዴት አውቃችሁ ነው የተቀበላችሁት? በቃ ቀድመን እንደነገርኩ ነው። ቀድመን ያለውን ነገር መረጃውን ምናምን ነገር ሁሉንም ነገር ነግራን ነበረ። ሴትዮዋ ስትመለምለን ምን ማድረግ እንዳለብን እንዴት አድርገን እንደምንቀበላት ያለውን ነገር ምናምን ነገር ነግራን ነበር። ከዛ ነው ሄደን የተቀበልናት። ከዛ በኋላ በቃ ወጣት ነህ ነገሮችን ትረዳለህ። ለወጣት የሚሆን ስራ አይደለም ስራው። ቆይ እሺ ተቀበላችሁት? ከዛስ ምንድን ነው ያደረጋችሁት? የመኮንን እህት ቤት ነው ቀጥታ ይዘናት የገባን። የመኮንን እህት ቤት ይዘናት ገባን። ከዛ በኋላ በቃ አይ ቲንክ ሴትዮዋ ጠሽናት መሰለኝ። ትዕግስትን ነው ያማታል ምናምን ተብለናል። ያማታል ትሪት አድርጓት ምናምን። እዛ ምን እንዳደረጉባት አይታወቅም። የሆነ ድራጎችን አልኮሎችን ምናምን ትጠቀም ነበርና ያማታል ለቃለች ምናምን ተብለን ነበር የተነገረ። ከዛ ሄድን። በቃ እንደነገርኩ ነው ውስጥ መሷን መንከባከብና እንዳትወጣ ከቤት ምናምን መጠበቅ ነው። ሌላ ደግሞ በቃ እዛው የምትኖር ነርስ አለች የምታንከማት የምትንከባከባት ምግብ መድኃኒቶች ምናምን የምትሰጣት። ስለዚህ ያንን ትቆጣጠራላችሁ ትከታተላላችሁ? እሷ ከእሷ ጋር ኮሚኒኬት ማድረግ የለባትም ተብለናል። ኦኬ ከነርሷ ጋር እንዳያወሩ? ከነርሷ ጋር በፍጹም በምንም ተአምር ካወሩ በህይወታችሁ ፍረዱን የተባለ። ስለዚህ የመድኃኒት ሰዓቷን ጠብቃ ስትሄድ ምናምን ስትንከባከባት እንጂ ከዛ ውጪ ምንም ነገር እንዲያወሩ ምናምን ነገር አታደርጓቸው? በቃ ሌላ ደግሞ ምግብ ነው። ምግብም እሷ እንድታቀርብላት አይፈልግም። ያለነው የመጀመሪያ የተመለመልነው እንደነገርኩ 5 ነበርን። በየቀን በፈረቃችን እየሄድን እንሰጣታለን። ከዛ ውጪ ያው የመኮንን እህት እዛ አሉ አይደል? እሳቸውም ይንከባከቧታል። እሷ ያው እዛው ቤቷ ነው የምትኖረው። እንደነገርኩ ቤቱ ሰፊ ነው ምናምን እና የራሷ ክፍል አላት። እዛ እየመጣች በቃ ትንከባከባታለች፣ ታያታለች ምናምን። የመኮንን እህት ማለት ነው። እሺ ከዛስ ሌላ ምንድን ነው እንደነገር የምፈልገው? ከጊዜያት በኋላ ማለትም ከ2 ወር በኋላ ምናምን ነገር ከዛ ቤት ለቃችሁ ወጣችሁ እና እንትኗ ተሰናበተች አይደል? ነርሷ ተሰናብታለች። ጊዜዋን ስለጨረሰች ማለት ነው። የ2 ወር ኮንትራት ስለነበራት። ያው በሱ ብቻ ሳይሆን ከትዕግስት ጋር በጣም ኮንታክት ለማድረግ እየሞከረች ነበር። በተደጋጋሚ እናያታለን። እንደውም እኔ ሴት ልጅ ላይ እጄ ማንሳት አልወድም እና ደጋግሜ ነግሬያት ነበር። እንደዚህ አታድርጊ፣ ከእሷ ጋር ኮንታክት አታድርጊ፣ ለማውራት እንዳትሞክሪ፣ ተዲት መስጪ የተባልሽውን መድኃኒት ብቻ በቃ መስጠት ባለብሽ መንገድ ብቻ ስጪ ብዬ ደጋግሜ ነግሬያት፣ ግን በቃ አትሰማም። እሺ ከዛ ተሰናበተች። ከዛ በኋላ እንዳልከው ያለውን ነገር እንዳለ ኢንፎርሜሽኑን ስለምታውቅ ከዛ በኋላ እንዳልከው ቤት ቀየረን አይ ቲንክ በ5ኛ ቀኑ ምናምን ነው የሚመስል። በ5ኛ ቀኑ ምናምን ነርሷ እዛው ቤት ተገኘች። ማለት እዛው ቤት ተገኘች እንዴት እንደሆነ አላውቅም። ተከታትላ ምናምን መሰለኝ ምን እንደተረዳች ምን እንዳየች የማውቀው ነገር የለም። ግን እናንተ የት ነበራችሁ እዛ ቤት ስትገኝ? እኛ በሰዓቱ ማስፈጸም የነበረብን የመኮንን ስራ ነበረ። ወጥተን ነበር። እዛ ነርሷን አገኘናት ተመልሰን ስንገባ ማለት ነው። እሺ
ከዛ በቃ በሰዓቱ እኔ ወንጀሉ ላይ አልተሳተፍኩም። ከወንጀሉ ንጹህ ነኝ። ግን ምን አይነት ወንጀል? በቃ ነርሷን በቃ ደብድበዋት ምናምን ነገር ሰውነቷ እስኪቆሳስል ደብድበዋት ምናምን ነበር እና በቃ እኔ ለመከላከልም እንደመከላከልም ሞክሬያለሁ። ግን ያው እንደ ስራ እዛ ጋር እስከተቀመጥኩ ድረስ ማስፈጸም ያለብኝን ነገር ማስፈጸም ስላለብኝ ነው። በቃ ምንም ማድረግ ስላልቻልኩ ነው። ስለበዙብኝ ምንም ነገር ማድረግ አልቻልኩም። እሺ ድብደባ ብቻ ነው? አይ የመደፈር ወንጀሉን ላድርሰውባታል። እና ከዚህ ወንጀል ነፃ ነኝ እያልክ ነው? አይደለም እኔም ማቆነ እንደነገርኩ ነው። አንተ ስትደፈር አልተሳተፍኩም እያልክ ነው? እኔ አልተሳተፍኩም። እኔ ከወንጀሉም ከምንም ነገር ንጹህ ነኝ። ምን ማረጋገጫለህ? በሰዓቱ የነበረ ሰው እኮ አለ እኮ። የት አለ? ራሷ ነርሷንም መቼስ ወንጀሉ እስከተፈጸመባት ድረስ ከዚህ ነገር ጋር ንክኪ አላት። ታገኛታለህ። ወንጀሉን ሙሉ እየተከታተለች እሱንም ተሳትፏል ወይ ብለህ እሷንም መጠየቅ ትችላለህ። በሰዓቱ የደፈሯትን ሰዎች በአይኗ አይታለች። እሷን ጠይቃት። በሰዓቱ ደግሞ ተጠያቂ መሆን ያለባቸው ሰዎች ደግሞ ተጠያቂ ሆኑ። እኔም የማውቀው ነገር የለም። መልካም። ከዛ በኋላ ተደበደባቸው፣ ተደፈረች። ደበደባቿት? እኔ ያልደበደብኳትም። እሺ ደበደቧት። ጠይቃት። በቃ እሺ ተረጋጋ። ደበደቧት። ከዛና አውጥተው ጣሏት። ከቤት አውጥተው ጣሏት። የት ያደረሷትም አልተመለከትኩም በሰዓቱ። መልካም። ከዛ በኋላ ምንድን ነው ያደረጋችሁት? ትዕግስትን ወደ ነው የወሰዳችሁት? ያው ወደ አዳማ ነው። አዳማ? አዳማ ምን አለ? አዳማ የመኮንን ቤት ነበር። እሺ አዳማ ወደ መኮንን ቤት ወሰድናት። ያው እንደተለመደው ያው እዚህ የሚደረገው ነገር እንዳለ ነበር እዛም ሲደረግ ነበር። ነርስ ተቀይሮ ትሪትመንት ሲሰጣት ነበረ፣ ሲደረግላት ነበር ምናምን። እሺ ሌላ በቃ እንደነበረው ነው ሁሉም ነገር ሲካሄድ። ምን ያህል ጊዜ አዳማ ቆያችሁ? ወደ 1 አመት ከምናምን ቆይተናል። 1 አመት? ከዛስ? እንደነገርኩ ስራው በጣም ለወጣት የሚሆን ስራ አይደለም። በጣም አሰልቺ ስለነበረ 3ቱ ልጆች ለቀቁ። 2 ልጆች በቃ ወጡ። ስራው አንፈልግም ምናምን ብለው በቃን ምናምን ብለው ወጡ። እሺ እነሱ ከወጡ በኋላ ሁለታችን ይቀራል። እሺ አንተና አንደኛው ልጅ ማለት ነው። እሺ ከዛ በኋላ መኮንን የሚጠብቅለት ሰው እንደሌለ ምናምን ሲረዳ ከኛ ጋር መደራደር ጀመረ። ምንድን ነው የሚደራደረው ከእናንተ? በቃ ገንዘቡን ከፍ ለማድረግ እና ደግሞ ጥቅማ ጥቅሞችን ምናምን ለማሰብ ምናምን ተደራደረ። እሺ አሁን ነገሩ በሰዓቱ ስላልጣመኝ ራሴን ገለል ለማድረግ ሞክሬ ነበር። ምንድን ነው ነገሩ በሰዓቱ ያልጣመኝ? ያው ሁላ ጊዜ አብረህ ስትጠብቅ ቆይተህ ማለት በቃ ነገሩን እንዳለ ወንጀሉን ወደኛ ለመጠምጠም ምናምን አሰብ እኛን ወደ ከሷ ጋር አንዳችሁ ትዳር አድርጉ ምናምን አይነት። አልገባኝም። ከሷ ጋር ትዳር ምናምን ማለት በቃ አንዳችሁ ከሁለት አንዳችሁ በቃ መጀመሪያ ያም ልጅ አልተስማማም ነበር። አንዳችሁ አግብታችኋት ምናምን ያው ያለውን ቤት እዛ አዳማ የነበረውን ቤት በሰማችሁ ምናምን ላዞረላችሁ የፈለጋችሁትን ያክል ገንዘብ ልስጣችሁ ምናምን ነገር አለ። እሺ በቃ ነገሮች እንትን አላሉም። እኔ ደስ አላሉኝም ነበር። ራሴን አገለልኩ። ለምን ነበር ደስ ያለው? በቃ ነገሩ እንዳለ ወደኛ ነው የሚመጣው። ያለው ነገር ምንም ደስ የሚል በቃ ስታየው ራሱ ምንም ደስ የሚል ነገር አይደለም። አሁን እንደነገርኩ በሰዓቱ ድብደባ ወንጀል ሲፈጸም ራሱ እኔ እንደዚህ አይነት ነገር ራሱ እንዳለ ማውቀው ነገር አልነበረ። ከዛስ ያው ከዛ በኋላ በቃ የራሴን ህይወት ለመቀየር ስላስቤው ነበር ነገሩ። ግን በቃ አንደኛ ልጅቷ ታማሚ ናት፣ ሁለተኛ ደግሞ ከኔ ጋርም ደግሞ በእድሜ እንመጣጣን። በጣም ትልቅ ሰው ነች። አዎ እሺ እድሜዋም ከኔ ጋር የሚመጣጠን ሰው አይደለችም። እንዳልኩ እንደነገርኩ ብዙ ነገሮቿ ከኔ ጋር አብሮ የሚሄዱ ነገሮች አሉ። እሺ
እሷን በሽታ ሳስታመም እድሜ ልኬን አልኖርም። እኔም ህይወት አለኝ ብዬ ተውኩት። ከዛ ጓደኛ ይሻለ ጓደኛዬ መጀመሪያ እንደነገርኩ አመንትቶ ነበር። ሐሳቡ ላይ አልነበረም ይሄ ነገር። ግን ከዛ በኋላ ክፍለ ሀገር የሚኖሩ ቤተሰቦች አሉ የሚያስተዳድራቸው። ልጁ የክፍለ ሀገር ልጅ። እሺ ከዛ በኋላ እንደምንም አቅማምቱ ተስማማ። ቤቱ በሱ ስም ሊደረግና ገንዘብ ሊሰጠው። ከዛ ሽምግልና እንዲልክ የቤተሰብ ነገር እንዲሆን ሁሉም ነገር እንዳይታወቅ አድርጎ ቀስ አድርጎ እንዲያገባት ማለት ነው። ያው ነገሮችን መኮንን ካመቻቸ በኋላ ሰርግ እንዲደረግ ተደርጎ ነበር። የት ነው ሰርግ የሚደረገው? የልጁ ቤተሰቦች ጋር ክፍለ ሀገር ማለት ነው። ያው የእሷ ቤተሰቦች እሷ እንደሞተች ነው የሚያውቁት። ለዛ የልጁ ቤተሰቦች ከሄዱ ሰርግ እንዲደረግ ምናምን አደረገ። እሺ ማለት ከዛ ምንድን ነው የተፈጠረው? ከዛ በኋላ ያው መኮንን ክፍለ ሀገር ቤተሰቦቹ ጋር ሰርግ እንዲደረግ ምናምን አደረገ። ማለት ሰርግ እንዲደረግ አደረገ? ያው ልጁ እንዲያገባት እኮ ትዕግስት በሰርግ እንድታገባው ልጁን። ያው የእሷ ቤተሰቦች እንደሞተች ስለሆነ የሚያውቁት እና ሰርጉ ተደረገ እያልከኝ ያለው? በሱ በቤተሰቡ በኩል። ቆይ እናንተ ስለ ትዕግስት አታውቁም? ትዕግስት ማን እንደሆነች ለመኮንን ምን እንደሆነች አታውቁም? እኔ በሰው ምናምን ትንሽ ነገሮችን ለማጣራት ሞክሬ ነበር እና ሚስቱ የድሮ ሚስቱ እንደነበረች ምናምን ነገር። ይሄ ታዲያ ይሄ አሁን ያገባት እያልክ ያለው ሰው አያውቅም ይሄን ነገር? ሚስቱ እንደሆነች አያውቅም? የመኮንን ሚስት እንደሆነች አያውቅም? በ8 ዓመት ውስጥ ብቻ ከ10 በላይ ሳይቶችን በከፍተኛ ጥራትና ታማኝነት ገንብቶ ማስረከብ የቻለው ቴምር ፕሮፐርቲስ በአሁኑ ሰዓት ቤት ለመግዛት ላሰባችሁ ታላቅ የምስራች ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ባለ 1 መኝታ 78 ካሬ በ5.4 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 117 ካሬ በ8.1 ሚሊዮን ብር ጠቅላላ ክፍያ በሳር ቤት፣ በአዋሪ፣ በፒያሳና በአያት በከፍተኛ የ35% ታላቅ ቅናሽ የእድሉ ተጠቃሚ እንዲሆኑ ተጋብዘዋል። እንዲሁም የንግድ ሱቆችን በፒያሳና በገላን ቃሊቲ በተለያዩ የካሬ አማራጮች ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃ በ0941 60 50 92 ወይንም በ0922 52 25 84 ላይ ይደውሉልን። ቴምር ፕሮፐርቲስ። አቅም እሱ የሚያውቀው ነገር የለም። አንተ አትነግረውም? ይሄን ማስረጃ አግኝቻለሁ ካልክ በሰው አውቄያለሁ ካልክ አትነግረውም? ይሄን ነገር እኔ ራሴን ከነገሮች ንጹህ ማድረግ ፈልጌ የራሱን ሚስት ሞታለች ብሎ ለቤተሰብ ካስነገረ በኋላ ድጋሜ እዚህ ጋር ደግሞ ለሌላ ሰው መደርመን ምን አማርኛ ነው? እኔ ነገርኩ። በቃ ነገሮችንም ለማጣራት ወስኜ የተነሳሁት ራሱ ለራሴ ህይወት ስል። ከዛ አንተ አይና እያየ አገባት፣ ተዳረች፣ ሰርግ ተደግሶ። እኔ የሰርጉ ዕለት እስከ ሰርጉ ድረስ መቆየት አለበት ተብዬ እስከ ሰርጉ ጊዜ ድረስ ነበርኩ። ክፍለ ሀገርም ሄጄ ነበር። ሰርጉ ላይ ማለት ነው። ሰርጉ ላይ ታድማል፣ ተገኝተሃል? ይህ ሰውዬ ምንድን ነው የሚፈልገው? ማለት ምን ለማድረግ እየሞከረ ነው? የገዛ ባለቤቱን ሞታለች ብሎ ካስነገረ በኋላ እዚህ ደግሞ አምጥቶ በመድኃኒት እንደዛ ሲያደርጋት ከቆየ በኋላ አሁን ደግሞ መልሶ አሳልፎ ለሌላ ሰው መዳር ማለት ምን አይነት አማርኛ ነው? ምን የሚሉት ነገር ነው? በምን ምክንያት እንደሆነ አላውቅም። በምን ምክንያት እንደጠላትም በምን ምክንያት እንደዚህ እንደሚያንገላታትም አላውቅም። ከሷ ምን እንደሚፈልግም የማውቀው ነገር የለም። እኔ እንዳልኩ በቃ ህይወቴን ለመቀየር ነው የተነሳው። እሺ ከዛ አገባት፣ ተጋቡ፣ እዛው ቀሩ። ሰርጉ ተደገሰ ምናምን። እኔ እስከ ሰርጉ ሰዓት ድረስ ነው የነበርኩት እኮ። ተጋብቶ እዛው ቤተሰቦቹ ጋር መኖር ጀምሮ የልጁ ቤተሰቦች ጋር። ከዛ በኋላ ወደዚህ ተመልሶ። ወዴት? ወደዚህ ወደ አዳማ። እዛው ቀሩ። ከተጋቡ በኋላ እዛው ከቤተሰቦቹ ጋር ቀሩ። አይ ወደ ቤተሰቦቹ ጋር ለሚቀር እና ከዛ በኋላ ወደ አዳማ ተመልሰዋል። ያው በስሙ ቤቱን አዙሮለታል ብዬ የለ ሙሉ በሙሉ ቤቱ በስሙ ቤቱ ስለዞረለት ወደዛ ነው የተመለሰው። ስለዚህ አዳማ ነው ያለው አሁንም። እስቲ አሁን ድረስ አሉ አዳማ። እንደዛ ነው የማውቀው። ከዛ ማለት አንተ ከዛ ወጣህ ነው? ከዚህ ስራ ወጣህ? የተወሰኑ ስራዎችን ነበር የሰራሁት። ከዛ በኋላ ነገሩን እንዳላጋልጥ ገንዘብ ተከፈለኝ። ከዛ በኋላ ነው የቀረው። ይኸውልህ አዳማ ያለውን አድራሻ ታውቃለህ? እዛ ድረስ ይዘን ትሄዳለህ። ይኸውልህ ምንም ምን የሚባል ነገር የለም። እየሰማኝ ነው?
እየሰማኝ ነው። ያብቃ። እህቴን ይገልብኛል። ይኸውልህ እህትህን ማንም አይነካብህም። እኔ እከላከልላታለሁ። እኔ ማድረግ ያለብኝ አድርጌ ማለት እሷን እጠብቃታለሁ። ነገር ግን አንተ እዛ ቦታ ላይ ይዘኝ ትሄዳለህ። ግልጽ ነኝ። ካለበለዚያ ግን የማትወጣው ነገር ውስጥ ነው የምትገባው። ሰማኝ? እየሰማኝ ነው? ስለዚህ ይኸውልህ አንድ ነገር አደርጋለሁ ብትል ይሁን ለመሸወድ እሞክራለሁ ምናምን ብትል በታምር እንደማይሳካል እወቅ። በእህትህም ትፈርዳለህ። እንደዛ ስታደርግ እኔ በሁለት ሰው በኩል እንደ እህትስ እኮ ሰማኝ፣ እየነገርኩህ ነው። እህትህን ማድረግ ያለብኝን ነገር በጠቅላላ አድርጌ እኔ እጠብቃታለሁ። ግልጽ ነኝ አይደል? ግልጽ ነኝ። ዝም አትበል፣ ተናገር። እሞክራለሁ አይደለም ታደርገዋለህ። ለማንኛውም ውድ ቤተሰቦች የሰማነው ነገር በጣም የሚያስጠላና በጣም አስነዋሪ በጣም አሳፋሪ የሆነ ድርጊት ነው። ለማመንም ለመገመትም የሚከብድ ነገር ነው። ይህንን ነገር ቦታው ላይ ተገኝተን አዳማ ድረስ አይተን ትዕግስትን አግቡታት ምን እያደረጋት ነው? ምን ልታረግ ምን ልትሆንለት ምን ለመሆን ነው? ትንሽ ግራ የገባኝ ነገር አለ። ይህን ነገር በደንብ አጣርተን የምንደርስበት ይሆናል። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። እስከ ፕሮግራም ፍጻሜ ድረስ ስለተከታተላችሁኝ አመሰግናለሁ። ያገኘነው መረጃ በጣም ትልቅ ነገር ነው። ትልቅ መረጃ ነው። ለማንኛውም የምንደርስበትን ሁኔታ በደንብ የማሳውቃችሁ ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። አሁንም ቢሆን ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች እባካችሁን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ቀዩን ምልክት በመጫን እንዲሁም የደውሏን ምልክት ተጭናችሁ ኦል የምትለዋ ላይ አድርጉና ቪዲዮ በለቀቁ ቁጥር ኖቲፊኬሽን ወይ ደግሞ ማሳወቂያ ወደ እናንተ መልእክት ይደርሳችኋል ማለት ነው። ውድ ቤተሰቦች ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እያደረሳችሁልኝ ብዙ ሰው ጋር እንዲደርስና ብዙ ሰው እንዲማርበት እፈልጋለሁ ማለት ነው። እንደ ሁልጊዜውም አብራችሁኝ ከጎኔ ሆናችሁ ስለምትመክሩኝ በኮሜንት ሀሳባችሁ ስለምትገልጹልኝ ክብረት ይስጥልኝ ማለት ፈልጋለሁ። ይህንን ቪዲዮ የምለቀው አዳማ ስደርስ ነው። አለበለዚያ እዚህ ሆኜ እንቅስቃሴ ሳልጀምር ይህንን ቪዲዮ ከለቀኩት ሊያሸሿት ሊያጠፏቸው ስለሚችሉ እዛ በደረስኩበት ሰዓት ነው ይህንን ቪዲዮ የምለቀው። ለማንኛውም በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሁንላችሁ።